ፍቅርና ስልጣን፣ ፍትህና ግፍ ፊት ለፊት በሚጋጩበት በዚህ ዓለም የአንድ መሪ ታላቅነት የሚለካው በኪሱ ባለው ወርቅ ሳይሆን በህዝብ ልብ ባለው ፍቅር ነው። ዛሬ የምናየው ፊልም በደግነትና በትህትና ህዝብን ስለሚመራ መምህር እና በጥላቻና በበቀል ስላናወዘ አንድ አስፈሪ ሰው የሚተርክ ታላቅ ፊልም ነው። ከታላቅ የድል በዓል ጀርባ የቂም በቀል ደመና ሲያንዣብብ፣ በአንድ አባት ጥበብና በአንድ ልጅ ጽናት መካከል የፍትህ መንገድ ሲቀደድ እናያለን። ይህ ታሪክ የጀግንነት ብቻ ሳይሆን የህይወት መርህ መፈተኛ ነው። ወደ ዛሬው አስደናቂ ፊልም ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛለን። የፊልሙ መጋረጃ የሚገለጠው በአጎት ሲንግ የደስታ ሲቃ ነው። በእጃቸው የያዙትን ደብዳቤ እያነበቡ በታላቅ ሐሴት ለሻምቡ የምስራቹን ያበስራሉ። ሻምቡ የመጨረሻ የጨው ፋብሪካው ፈቃድ ደረሰ። ይህንን ደብዳቤ ይዘህ ለመምህር ዲናናት በፍጥነት አድርስ ሲሉ ይልኩታል። በዚህ መሃል ግን በመንደሩ አደባባይ ሌላ ትዕይንት እየተከናወነ ነበር። የመንገዱ አለቃ በገንቦ መስፈር በዓል ላይ በህዝቡ ተከቦ እንደ ንጉሥ በኩራት ቆሟል። ይሁንና የኩራት ድባብ በድንገት ተገፈፈ። መምህር ዲናናት ከባለቤታቸው ጋር ብቅ ሲሉ ህዝቡ ሁሉ አለቃውን ጥሎ ወደ መምህሩ ይተማል። የመንደሩ አለቃ በዚህ ሁኔታ እጅግ ተደናግጦና በቅናት ተሞልቶ ሲመለከት፣ መምህሩ ግን በታላቅ ስብዕና እና ትህትና ወደ እርሱ ቀርበው እንዴት ነህ ንጉሥ፣ ሰላም ላንተ ይሁን ሲሉ ይቅርታ ያቀርቡለታል። አለቃውም በቁጭት የትኛው ንጉሥ ብለው ሲጠይቅ፣ መምህሩ ጥልቅ ትርጉም ያለው ምላሽ ሰጡት። ንጉሥ ማለት በህዝብ ፍቅር የሚነግስ ነው። እዚህ ደግሞ የህዝቡ ፍቅር ለአንተ ከአምልኮ ደረጃ ደርሰዋል በማለት የክብሩን ምንጭ ያስረዱታል። ልክ በዚያ ቅጽበት እንደ አንበሳ የሚፈራው በብቃቱ ድንቅ የሚሰራውና ወደፊትም ተአምር የሚያሳየው ወጣቱ ቪዳይ በመድረክ ላይ ብቅ ይላል። ወደ ተዘጋጀለት የሰው ፒራሚድ በታላቅ ፍጥነት እየሮጠ በመውጣት አባቱና ሙሉ መንደሩ በደስታ በሚያበረታቱት ድምፅ ታጅቦ የድሉን ገንቦ ይሰባብራል። በዚህ ሁኔታ በዓሉ በደስታ ይጠናቀቃል። ነገር ግን ደስታው ረጅም ጊዜ አልቆየም። ለወጣቶቹ ገንዘብ የሚያከፋፍለው ትልቅ ሰው ለእያንዳንዱ 2 ሩፒ ሲሰጥ፣ ለቪጃይ ግን 3 ይሰጠዋል። ቪጃይ ይህንን ሲያይ በፍትህ እጦት ተቆጣ። ጓደኛዬ፣ ይህ ክፍፍል ፍትሃዊ አይደለም። ሁላችንም እኩል ደክመናል፣ እኩል ልንቀበል ይገባል ሲል ይቃወመዋል። ነገር ግን ትልቁ ወጣት በንቀት የድርሻን ወስደሃል፣ ሌላው አይገባህም ብሎ ሲገፋው የቪጃይ ቁጣ ይበልጥ ይገነፍላል። በፍትህ ካላከፋፈልክ አልለቅም በማለት ሊመታው ሲያደባ አባቱ መምህር ዲናናት ደርሰው ይገስጹታል። ቪጃይ በአባቱ ተገስጾ በቁጣ የተራመደ ወደ ትልቁ ዛፍ ስር ሄዶ ያለቅሳል። አባቱ ተከትሎት በመምጣት አጠገቡ ተቀመጠና ልጄ፣ እንባ መቼም ቢሆን ለችግር መፍትሄ አይሆንም ይለዋል። ቪጃይም በምሬት ታዲያ ምን እንዳደርግ ትፈልጋለህ? በደል አድርሰውብኝ እጁን ልሳሞ ሲል ይጠይቃል። ከዚያም አባቱ የዓለምን ዑደት እንዲህ ሲል ያብራራታል። አይን በአይን የሚለው መርህ ዓለምን በሙሉ እውር ያደርጋታል። አንተ ብትመታው እርሱም ይመታል። ይህ ደግሞ ማለቂያ የሌለው ቂም ይወልዳል። መምህሩ በመቀጠል ልጄ፣ ፈሪ ሁን ማለት አይደለም፣ ይልቁንም ጠንካራ መሆን አለብህ። ነገር ግን ጥንካሬህን የምትጠቀመው ለደካሞች መመኪያ እንዲሆንና የተገፉትን እንድታስከብር መሆን አለበት። ያኔ ህዝብ እንደ ንጉሥ ያነግሥሃል ሲል ይመክረዋል። በመጨረሻም ሁለቱም በመሆን የጽናት መዝሙራቸውን እንዲህ ሲል ይዘምራሉ። ሕይወት ማለት ፍቅር፣ ታማኝነትና ለተቸገሩት ደግ መሆን ነው። ሁላችንም በእሳት መንገድ አልፈን የምንሄድ መንገደኞች ነን። በሌላ በኩል በመንደር ውስጥ የክፋት ደመና እየረገፈ ነው። ኒማ የመንደሩን አለቃ ይበልጥ ያቆስለዋል። አለቃ፣ አንተ ንጉሥ ሆነ ሳለህ ህዝቡ ግን መምህሩን እንደ ንጉሥ ያከብረዋል። አንድ ነገር ካላደረግ ቦታህን ይወስደዋል ይለዋል። አለቃውም ኮንቻ የሚመጣበትን ቀን በጉጉት ይጠባበቃል። በእርግጥም በማግስቱ ጠዋት አስፈሪው ኮንቻ ይደርሳል። አዲሱን የጨው ፋብሪካ ሲመለከት የልጅነት ትዝታው ተቀሰቀሰበት። ሰዎች አንተ ጨራቅ፣ አንተ ራስ በራ እያሉ ሲሳለቁበት የነበረው ድምፅ በጆሮው ያስተጋባል። በንዴት የፊቱን ነጸብራቅ የሚያሳየውን መስታወት ይሰባብራል። አባቱ አቅፎት ሊያረጋጋው ሲሞክር ግን ኮንቻ በጽኑ ቃል አትፍራ አባቴ፣ ለእኔ አትጨነቅ፣ ሁሉም ነገር አልቋል በማለት የወደፊቱን የጥፋት መንገድ ፍንጭ ይሰጠዋል።
ታሪኩ የሚቀጥለው መምህር ዲና ናት ራሳቸውን ለመከላከል በሚያደርጉት የመጨረሻ ትግል ነው። ሆኖም ግን የሰይጣን ልጅ የሆነው ኮንቻ በመምህሩ አንገት ላይ እጁን አሳርፎ እንደ መስዋዕት እንስሳ በጭካኔ እየጎተተ ወሰዳቸው። ትንሹ ቪጃይ በአባቱ ላይ የሚፈጸመው ግፍ እያየ በለቅሶ ይከተላቸው ነበር። ቪጃይ ሮጦ አባቱን ቢያቅፈውም በመንደሩ አለቃ የተመረዙት መንደረኞች ግን ይህ አባትህ በእኛ መካከል ሊኖር የማይገባው ርኩስ ሰው ነው በማለት ቪጃይን ገፍትረው ጣሉት። በመጨረሻም ኮንቻ መምህሩን በትልቅ ዛፍ ላይ ሰቅሎ የሕይወታቸውን ክር ቀጠፉት። ቪጃይ ብቸኛ ረዳት የሌለው ሕፃን ሆኖ አባቱን ብቻውን ቀበረ። ከነፍሰ ጡር እናቱ ጋር በታላቅ ሐዘን ውስጥ ወደቁ። ኮንቻ ግን በዚህም አልረካም። ከነበራቸው መጠለያ አፈናቅሎ ከመንደሩ ጨርሶ አባረራቸው። ከመንደራቸው ተባረው የሙምባይን ምድር እንደረገጡ የቪጃይ እናት ምጥ ያዛት። ቪጃይ ግራ ገብቶት እባካችሁ እርዱኝ እያለ ቢለምንም የሙምባይ ጎዳናዎች ግን በዝምታ ተመለከቱት። ውሎ አድሮ ካሊ ወደምትባል እናት ዘንድ ደርሶ ተማጸነ። የካሊ እናት ሁኔታውን አይታ ረዳችው። ቪጃይ በእናቱ ስቃይ ተደናግጦ ሲያለቅስ ካሊ ከዚህ ሂድ ብላ አስወጣችው። ልክ በዚያ ቅጽበት የሕፃን ድምፅ ተሰማ። የካሊ እናት ወጥታ ልጄ ሁሉም ነገር አልቋል፣ ይህችን ጨረቃ ተቀበልና ተንከባከባት በማለት ትንሿን እህቱን አስረከበችው። ከወራት በኋላ ቪጃይ በሥራ ቦታው ሳለ ድንገት ኮንቻን አየው። ሥራውን ጥሎ ተከተለው። ኮንቻ የሄደው ራውፍ ላላ የተባለውን የሕገ ወጥ ንግድ አውራ ለማግኘት ነበረ። ራውፍ ላላ ሴቶችን እንደ ሸቀጥ የሚሸቅጥ ጨካኝ ሰው ነው። ኮንቻ ከፋብሪካው ያመጣውን የኮኬን ናሙና ለራውፍ ላላ አሳየው። ይሁን እንጂ ራውፍ ላላ ኮንቻን በንቀት ተመለከተው። አንተ ቆሻሻ፣ ፊትህን ማየት አልፈልግም። አንተ አስቀያሚ ብቻ ሳትሆን ውስጥህም ታሪክም የቆሸሸ ነው። ያመጣውን ሸቀጥ ይዘህ ከፊት ጥፋልኝ በማለት አባረረው። ኮንቻ በቁጣ ተሞልቶ በራውፍ ላላ ፊት መስታወት ቢሰባበርም የራውፍ ሰዎች ግን መልሰው አዋረዱት። ራውፍም ዛሬ የልጅ ልደት ቀን ስለሆነ ነው የሚለቀህ፣ ነገ ብትመጣ ግን እጣ ፈንታ ሌላ ይሆናል ሲል አስጠነቀቀው። ቪጃይ ይህን ሁሉ ሁኔታ ከሩቅ ሆኖ በዝምታ ይታዘብ ነበር። ከጥቂት ቀናት በኋላ ራውፍ ላላ ወደ ቪጃይ መንደር መጣ። ራውፍን ለመግደል በኮንቻ የተላከውን ሰው ይዞት መጥቶ በሕዝብ ፊት ይቅርታ የሚደረገው አቅም ሲኖር ነው። አንተ ግን ልትሞት ይገባሃል በማለት በጭካኔ ገደለው። የመንደሩ ሕዝብ በሙሉ በፍርሃት ሲንቀጠቀጡ፣ ቪጃይ ግን እንደ አንበሳ አይኖቹን በራውፍ አይኖች ላይ ተከለ። ራውፍም ማነህ አንተ ልጄ ሲል ጠየቀው። ቪጃይም ቪጃይ ሲል በድፍረት መለሰ። ራውፍ ስለማልፈልግ ነው ያላየኸኝ የሚለውን የቪጃይን ምላሽ ሰማ። በድፍረቱ ተገረመ። ካሊን አይቶ ይቺ ማናት ሲል ጠየቀ። እናቷም ልጄ ናት አለችው። ራውፍም ሳላውቅ አድጋለች በማለት በጥላቻ የተሞላ እይታ በማየት ጥሏቸው ሄደ። ፖሊሱ ሽንዴ ለኮንቻ ደውሎ ራውፍ ሰው መግደሉንና ቪጃይ ምስክር መሆኑን አሳወቀ። ኮንቻም ቪጃይ በራውፍ ላይ እንዲመሰክር አድርጎ ሲል ትእዛዝ ሰጠ። በሚቀጥለው ቀን ቪጃይም አስገዳጅ በሆነ ሁኔታ ወደ መርማሪው ዘንድ ወሰዱት። መርማሪውም ልጄ አትፍራ፣ ትናንት ሰውየውን የገደለው የትኛው ነው ሲል ጠየቀው። ቪጃይ ፊት ለፊት የቆሙትን ወንጀለኞች ተመለከተ። አይኖቹ ራውፍ ላላ ላይ አረፉ። ሆኖም ግን በዚህ ወሳኝ ሰዓት ቪጃይ የአባቱን ታላቅ ምክር ያስታውስ ነበረ። ጥንካሬህን በትክክለኛው ቦታና በትክክለኛው ጊዜ ተጠቀምበት የሚለውን። ቪጃይ አሁን ምን አይነት ውሳኔ ወስን ይሆን? የአባቱን ቃል ይጠብቃል ወይስ የበቀል እርምጃ ይጀምራል? ቪጃይ በመርማሪው ፊት ቆሞ አይኖቹን በራውፍ ላላ ላይ ቢተክልም የሰጠው ምላሽ ግን ሁሉንም ያስገረመ ነበረ። ከእነሱ መካከል ማንም የለም ሲል መለሰ። መርማሪው ደንግጦ ልጄ አትፍራ፣ ፖሊስ ጠብቀሃል፣ ትናንት ሰውየውን የገደለው ራውፍ ላላ መሆኑን ንገረን ቢለውም ቪጃይ ግን በጽኑ ቃል አልነበረም ሲል ደገመው። ራውፍ ላላም ልጁ እኔ እንዳልሆንኩ እየነገረ ነው በማለት በድል አድራጊነት ጥላቸው ሄደ። ቪጃይ ወደ ቤቱ ሲመለስ እናቱ በቁጣ በጥፊ አጮለችው። ሆኖም ግን የቪጃይ ምላሽ እናቱን የሚያስደነግጥ ነበረ። እናቴ፣ እኔ አባቴን ደም መመለስ እፈልጋለሁ። እዚህ ያለ ሰው ሁሉ ራውፍን ይፈራዋል። እኔ ከእርሱ ጋር ሰርቼ ጠንካራ መሆን ከቻልኩኝ ሁሉም እኔን መፍራት ይጀምራሉ ሲል የኃይልን አስፈላጊነት ገለጸ። እናቱ ግን ይህን አስተሳሰብ አልተቀበለችውም። ይህንን ክፉ ሐሳብ ከጭንቅላትህ እስክታወጣ ድረስ እህትን ይዤ ከዚህ ሄዳለሁ አለችው። ልክ በዚያ ቅጽበት ካሊ
በከፍተኛ ፍርሃት እየሮጠች መጣች። ቪጃይ ሽንዴ እናትን እየደበደባት ነው፣ አንተን እንድትነግረው እያስገደዳት ነው አለችው። ቪጃይ ሲደርስ ሽንዴ እናቱን የሐውሬ ልጅሽ የት አለ እያለ ያሰቃያት ነበረ። ቪጃይ ግን በታላቅ ቁጣ ሽንዴን ፈነገለው። ሽንዴም የታለ ይሄን ማር ሲፈልግ ነበረ ብሎ ሲሳለቅበት ቪጃይ የሽንዴን መሳሪያ ቀምቶ ፊት ለፊቱ ላይ አነጣጠረበት። እናቱ ልጄ አትግደለው ብላ ብትማጸንም ቪጃይ ግን የሽንዴን ደረት በጥይት በሳው። ከዚያም የደም መሳሪያን ይዞ በቀጥታ ወደ ራውፍ ላላ አመራ። ጊዜያት እንደ ደመና ነጎዱ፣ ወራትም እንደ ዓመታት ተቀየሩ። ፖሊስ ራውፍ ላላን በእጽና በሴቶች ዝውውር ቢጠረጥረውም ምንም አይነት ማስረጃ ሊያገኝበት አልቻለም። መርማሪው ለበላይ ኃላፊዎቹ እንዲህ ሲል አስረዳ። ራውፍ ላላ ህዝቡን በገንዘብና በመጠጥ ደልሏል። በህዝቡ መካከል የሚያከፋፍለው ስጋ ውስጥ ሄሮይን ይደብቃል። የሚያሳዝነው ግን ህዝቡ ለእርሱ ሲሉ ህይወታቸውን ለመስጠት ዝግጁ መሆናቸው ነው። ስለ ኮንቻ ሲጠየቅም ኮንቻ ከምንም ተነስቶ የራሱን ግዛት ሰራዊት ገንብቷል። ህልሙ የኮኬን ንግዱን ወደ ሙምባይ ማስገባት ነው። ነገር ግን እኔ በህይወት እያለው ይህ አይሆንም ሲል መለሰ። የቪጃይን ፎቶግራፍ በማሳየት መርማሪው ቀጠለ። ይህ ደግሞ ቪጃይ ነው። ከ15 ዓመት በፊት ፖሊስ ገድሎ በራውፍ ረዳትነት ከእስር ያመለጠው ልጅ አሁን ከራውፍ ልጆች በላይ ለራውፍ ታማኝ ሆኗል። የሚያገኘውን ገንዘብ ለራሱ አያጠፋም። ይልቁንም ለህዝብ አምቡላንስ ይገዛል፣ ድሆችን ይረዳበታል። እሱ የሚፈልገው ገንዘብን ሳይሆን የህዝብ ፍቅር ነው። በዚህም ምክንያት ሁሉም ይወዱታል። መርማሪው ጨምሮም ቪጃይ ትልቅ ነገር እያቀደ እንደሆነ ይሰማኛል፣ ነገር ግን ምን እንደሆነና በማን ላይ እንደሆነ ማንም አያውቅም ሲል ተናገረ። በዚህ መሃል ያ አስፈሪው ቪጃይ እንደተለመደው በሰዎች ፒራሚድ ላይ ወጥቶ የድሉን ገንቦ ሰበረ። ከዚያም ካሊ ወደ ከፈተችው አዲስ የውበት ሳሎን አመራ። ቪጃይ የሳሎኑን ሪቦን ቆረጠ። ካሊም በመጨረሻ ቀን ያገኘችውን 5000 ብር የአንተ ድርሻ ነው፣ ከግማሽ በላይ ወጪውን የሸፈንከው አንተ ነህ ብላ ሰጠችው። አልፈልግም ቢላትም መብትህ ነው ያዘው በማለት አስገደደችው። የራውፍ ልጅ ቤጋ ይህንን ገንዘብ ለሰርግሽ ነው የምታጠራቅሚው ብሎ ሲቀልድባት አዎ ስትል መለሰችለት። ካሊ ቪጃይን ብቻውን ክፍት ቦታ ላይ ተቀምጦ አገኘችው። ምን ሆነሃል? ምን እያሰብክ ነው ስትል ጠየቀችው። እርሱም ምንም ሲል በዝምታ መለሰላት። ካሊ ግን እንዲህ አለችው፣ እንደማታገባ አውቃለሁ። በጭንቅላት ውስጥ ያለውን ዓላማ እስክትፈጽም ድረስ ሰላም እንደማይኖርህ ይገባኛል። እኔ ሴት ልጅ ነኝ፣ ባልና ትዳር እፈልጋለሁ። ነገር ግን ስለኔ አትጨነቅ፣ ከአንተ ጋር ባለኝ ህይወት አሁንም ደስተኛ ነኝ ትለዋለች። ካሊን ካጽናናት በኋላ ቪጃይ ወደ እናቱ ቤት አመራ። ዳሩ ግን ወደ ውስጥ ገብቶ እናቱን የመቅረብ ድፍረት አልነበረውም። ይልቁንም ከርቀት ሆኖ እናቱንና እህቱን ሺካን በትዝታ አይኖች ይቃኛቸዋል። ሺካ ትምህርት ቤት ለመሄድ ተዘጋጅታ ከቤት ስትወጣ ቪጃይ እንደተለመደው በየዓመቱ የሚያደርገውን በደጃፋቸው አስቀምጠው ሊሰወር ሲል ሺካ የውሃ መጠጫውን ለመውሰድ በድንገት ተመለሰች። እዚያም ቪጃይን አገኘችው። አንተነህ ዛሬ ላገኘህ ለረጅም ጊዜ ስጠብቅ ነበረ። በየዓመቱ እነዚህን ስጦታዎች የሚሰጠኝ ማን እንደሆነ ማወቅ ፈልግ ነበረ ስትል ጠየቀችው። እናቱም በዚህ መካከል ደርሳ ቪጃይን በድንጋጤ ስትመለከተው እርሱ ግን ማንነቱን ደብቆ እኔ አላውቅም፣ እኔ በሱቅ ውስጥ ነው የምሰራው፣ ስጦታዎችን ማድረስ ብቻ ነው ስራዬ በማለት ልቧን ሰብሮት ጥሏት ሄደ። ቪጃይ ሲራመድ ከዓመታት በፊት ከእናቱ ጋር የነበረውን እልህ አስጨራሽ ንግግር ያስታውሳል። የአባቴን ደም መመለስ አለብኝ አላቆምም ሲላት፣ እናቱ ግን አባትህ በሕይወት ቢኖር ኑሮ እንዲህ አታድርግም ነበረ ብላው ነበር። እርሱ ግን አዎ እርሱ በሕይወት ቢኖር ኑሮ ይህንን ሁሉ አላደርግም ነበር፣ ነገር ግን ገደሉት። አባቴ ሞቶ ውሻዎቹ ግን በሕይወት ሊኖሩ አይገባም፣ እነርሱም ሊሞቱ ይገባቸዋል ሲል የበቀሉን ጥልቀት ገለጸላት። ብትሞትስ ስትለውም ቢሆንም ግን በሰላም ሞታለሁ የሚል ጽኑ ምላሽ ሰጥቷት ነበረ። በዚያ ምሽት ቪጃይ በእህቱ ልደት ላይ መገኘት ባለመቻሉ በከፍተኛ ሐዘንና ስካር ተውጦ የእህቱን የልጅነት ፎቶግራፍ ይመለከታል። ሳይታሰብ ካሊ የልደት ኬክ ይዛ ትገባለች። ቪጃይም ለጥቂት ደቂቃዎች በደስታ ኬክን ቢቆርጥም ወዲያው ግን ወደ ሐዘን ድባቡ ይመለሳል። በማግስቱ ቪጃይ ወደ ስራው ሲመለስ በራውፍ ላላና በደንበኞቹ መካከል አለመግባባት ተፈጠረ። ደንበኛው ራውፍ ልጅህ ማዝሃር ዋጋ በመጨመር ስራችንን እያበላሸው ነው ሲል ቅሬታውን አቀረበ። ማዝሃር ግን በትዕቢት ዝም በል፣ ይህን የመሰለ ንጹህ ዕፅ ከኛ ውጪ የትም አታገኝም ሲል ቪጃይ ጣልቃ ገብቶ
በክብር ተናገር ማዝሃር ይለዋል። ራውፍ ላላም ልጁን በጥፊ ካጨለው በኋላ በሥራ ሰዓት እጽ አትጠቀም ሲል ይገስጸዋል። በዚህ መሃል ራውፍ ላላ በሙምባይ ውስጥ ከነርሱ በረከሰ ዋጋ ሄሮይን የሚያከፋፍለው ማን እንደሆነ ሲጠራጠር ቪጃይ ኮንቻ ነው ሲል መልስ ይሰጠዋል። ራውፍም መርማሪው ኮንቻን ወደ ሙምባይ አስገባውን ቢልም ቪጃይ ግን እውነቱን ለማሳወቅ የፖሊስ ረዳቱን በመኪና ውስጥ አፍኖ አስፈራራው። በመጨረሻም ረዳቱ የኮንቻ እጽ በሚኒስተር ቦርካር ቤት ውስጥ ነው ያለው ሲል ሚስጥሩን ዘረገፈው። አሁን ቪጃይ ስለ አደንዛዥ እጹ መረጃ ያለውን ፖሊስ በቁጥጥሩ ስር አውሎታል። በቀጣይ ምን የሚፈጠር ይመስላችኋል? ቪጃይ የዚህን ህገወጥ ስራ ዋና ዓላማና መሪ ይደርስበት ይሆን ወይስ ነገሮች ይበልጥ ይወሳሰቡ ይሆን? የዚህን ፊልም አስደናቂ ፍጻሜ በቀጣይ ዘንላችሁ እንመጣለን። ስራችንን ከወደዱ ላይክ እና ሰብስክራይብ በማድረግ ድጋፋችሁን አሳዩን። መልካም ጊዜ።